ዛዶቅ ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ከአውስትራሊያ። አልጥልም ወይ ደግሞ አልለቅም። ለምንድነው ሐዋርያ ጳውሎስ ይህንን ነገር የሚናገረው ብለን ስንል በገላትያ ምዕራፍ 2 ቁጥር 21 ላይ የእግዚአብሔርን ጸጋ ነው አልጥልም የሚለው። አንድ ነገር አልጥልም ካልን ለማስጣል የሚፈልግ ነገር አለ። አልለቅም ካልን ደግሞ ለማስለቀቅ የሚፈልግ ነገር አለ ማለት ነው። ጳውሎስ ሲናገር ሐዋርያ ጳውሎስ አልጥልም ወይ ደግሞ አልለቅም ብሎ ሲል በያዘው ነገር ላይ ጸንቶ እንደሚኖር ሲናገር ሌሎች እየጣሉ ወይ ደግሞ እሱም እንዲጥል የሚያደርግ ምን እየሰማ ነው ማለት ነው። ድምፅም ንግግርም ትምህርትም እየሰማ ባለበት ወቅት ነው። በዚያን ጊዜ በተለይ የነበሩት አይሁዶች፣ በዛ መካከል ገብተው የነበሩት አይሁዶች፣ የዳኑ አይሁዶች ምንድን ነበር የሚሉት? መዳን አዎ ጥሩ ነው፣ በክርስቶስ መዳን ነው። ነገር ግን ደህንነት ለማግኘት በክርስቶስ ላይ ማመን ብቻ ሳይሆን ደግሞ የግድ የሙሴ ሕግ መጠበቅ አለበት። ከዛ በኋላ ከሕጉ ደግሞ እንደ መገረዝን የመሰለ ነገር ምን ማለት አለበት? መጨመር አለበት። ማመኑ ጥሩ ነው፣ ነገር ግን ደግሞ መገረዝ ወይም ደግሞ የሙሴ ሕግ መጠበቅ አለበት። ሲመለከቱት በነሱ አመለካከት እንዴት አድርገው እግዚአብሔርን ወይ ደግሞ ያህዌን እንዴት ሲያመልኩ እንደነበሩ ያውቁታል። ምን አይነት ጥንቃቄ እንደሚያደርጉ፣ ቀንን እንደሚጠብቁ፣ ወርና መባቻን እንደሚጠብቁ፣ የሚበሉትን እንደሚጠነቀቁ፣ በዓላትን በጥንቃቄ እንዴት እንደሚያደርጉ፣ ግብረገብ ሕይወታቸው እግዚአብሔርን ለማስደሰት ያለው ትእዛዛቱ ብዛቱ፣ ያንን ሁሉ ነገር እያደረጉ የኖሩ ሰዎች ወደዚህ ሲመጡና በክርስቶስ ኢየሱስ አምነው ሲድኑ፣ ሌሎቹ ደግሞ አሕዛብ ምንም አምላክ ያልነበራቸው ያልተገረዙ፣ ምግብ ያልመረጡ፣ ቀንና ወር መባቻ እያሉ ያልኖሩት በክርስቶስ ኢየሱስ ብቻ በመዳን ሲቀላቀሉ ለነሱ የመጡበት መንገድ ሲመለከቱት እነዚህን አረማውያን ወይ ደግሞ አሕዛብን በፊት አምላክ ብለው ሲከተሉ ያልነበሩትን ሰዎች ድነዋል ብሎ ለመቀበል ትንሽ ስለከበዳቸው አትሊስት በእግዚአብሔር ሐሳብ በእግዚአብሔር ጽድቅ ላይ አንድ ነገር መጨመር አለባቸው ብለው ስላሰቡ የሙሴ ሕግን መጠበቅ አለባቸው ወይም መገረዝ አለባቸው እያሉ ሐሰትን ትምህርትን እያስገቡ በክርስቶስ ላይ የሚጨመር ነገር አለ ብለው ሲያስገቡ፣ ጳውሎስ ግን ቆርጦ ምን ይላል? አልጥልም። እንግዲያውስ መዳን በክርስቶስ ውጪ በሕግማ ከሆነ ክርስቶስ እንዲሁ በከንቱ ሞታ ለምን ያስፈልጋል? ሕጉ የሚያድን ከሆነ በስራችን መዳን ከቻልን ክርስቶስ የሞተው እንዲሁ ነዋ። ስለዚህ እኔ ግን አንድ ነገር አውቃለሁ፣ የዳንኩት በሱና በሱ ብቻ ስራ ስለሆነ ጸጋን ማለትም የዳንኩበትን ጸጋ ምን አልልም አልለቅም ወይም አልጥልም። ሃሌሉያ! ክብር ለኢየሱስ ክርስቶስ። ለዚህ ነው በቲቶ ላይ የሚናገረው ሁሉን የሚያድን አይደለም የእግዚአብሔር ጸጋ ምን አልኳት ተገልጧል። ኃጢአተኝነትና ዓለማዊ ምኞትን አስክዶ የተባረከውን ተስፋችንን እንጠብቅ በአሁኑ ዘመን ምን ያደርገናል? ያስተምረናል። ምንን? ኃጢአተኛን ሁሉ የሚያድን ዓለምን ሁሉ የሚያድን በቲቶ መጽሐፍ ላይ እንደተጻፈው ጸጋ ምን አልኳል ተገልጧል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ይሄ ጸጋ ከኛ የሚጠብቀው ነገር ሳይሆን ይሄ ጸጋ በእግዚአብሔር ለኛ የተደረገልን ነገር ነው። እግዚአብሔር በክርስቶስ ኢየሱስ ሰርቶ የጨረሰው ነገር ነው። ስለዚህ ሰዎች ስንመላለስ ይህንን ጸጋ እያሰብን ስንኖር እኛ ታዲያ ምን እናድርግ? ስንሰማ በተለያየ ነገር ውስጥ የኛ ብቃት ሳይመስለን ሲቀር ያደረግነው ነገር እግዚአብሔርን ያላስደሰትን የሆነ ነገር ኮንትሪቢዩት ያላደረግን ሲመስለን ወገኖቼ ሆይ ጸጋውን እያቃለን ነው። ምክንያቱም ጸጋው በቂ ስለሆነ፣ ጸጋው ሙሉ ስለሆነ፣ ጸጋው በእግዚአብሔር ዘንድ ለእኛ ጸጋንና እውነትን ተሞልቶ ያደረው ጌታ በክርስቶስ ኢየሱስ በሱ ብቁ እንድንሆን አደረገን፣ ጽድቅ ሆኖ ተቆጠረልን። ስለዚህ እንመካበታለን። ምን ብለን? ኢየሱስ ክርስቶስ የሰራው ስራ ብቻ በቂ ነው ስንል ጸጋን አንጥልም። ክብር ለኢየሱስ ይሁን። እንዲሁ በጸጋው ስለዳንን እሱ የሰራው ስራ በጸጋ ስለተሰጠን ይህንን እናምናለን። ምን? እሱ የሰራው ስራ በቂ ነው። ዛሬ የምንፍጨረጨረው ዛሬ የምናደርገው ለመዳናችን ሳይሆን እግዚአብሔር በሰጠን ዘመንና ኑሮ እሱ ደስ አሰኝቶ ለመኖር እንጂ በመዳን በኩል የሆነ በራሳችን ላይ ጨምረን እግዚአብሔር ደስ ተሰኝቶ የሚያደርገን ነገር አይደለም። ምክንያቱም ስንድን ሙታን ነበርን፣ በበደላችን በኃጢአታችን ሙታን የነበርነውን ከክርስቶስ ጋር ስላስነሳን ሙታን ደግሞ እግዚአብሔርን ደስ ማሰኘት አይችልም። ስለዚህ
እንዲሁ በተደረገው ቤዛነት ድነናል። ክብር ለኢየሱስ ይሁን። ስለዚህ በምንም አይነት ነገር የሚከሰን ቢመጣ የሚነግረን ቢመጣ አትበቃም የሚለን ቢኖረን ጸጋን አልጥልም። ጸጋው በቂ ነው፣ አድኖኛል። በማን ስራ? በክርስቶስ ኢየሱስ ስራ። ኢየሱስ የሰራው ስራ ለኔ በቂ ስለሆነ ሃሌሉያ። ስለዚህ እንመልስለታለን። ጸጋን አልጥልም። የዳንኩበት ጸጋን አልጥልም። የቆምኩበት ጸጋን አልጥልም። እግዚአብሔር በምህረት በቸርነት በበጎነት ያደረገልኝን ቸርነቱን ያየሁበትን ጸጋን አልጥልም። በሕግ አይደለም፣ በመገለጽ አይደለም፣ ሌላም ነገሮች በማድረግ አይደለም፣ በጸጋው ድኛለሁ። ስለዚህ ጸጋው ምን አደረገም? እንደ ጳውሎስ አልጥልም። በሁለተኛ ደረጃ በራሳችን የጣርነው ነገር እኔም እኮ ድሮ እኮ ኦልሞስት ድሮ ጥሩ ነበርኩ የምንላቸው የምናዋጣቸው ነገሮች የሉም። ለሁላችንም የተከፈለው ኢየሱስ ክርስቶስ ስለሆነ ሁላችን በአብ ፊት በክርስቶስ የምንታይ ስለሆነ እኩል ነን። ከኛ ያዋጣሉ ነገር እንደሌለ፣ የራሳችን ጽድቅ እንደሌለ፣ የእሱ ጽድቅ እንደሆነ ለእኛ የተሰጠንና የተቆጠረልን በእሱ ስለተቆጠረልን በእሱ እንመካለን፣ ተስፋ እናደርጋለን፣ መጨረሻ አለን ብለን እናወራለን። ክብር ለኢየሱስ ክርስቶስ። በሶስተኛ ደረጃ ይሄ ጸጋውን የሚመጥን አኗኗር እንድንኖር እግዚአብሔር በክርስቶስ ኢየሱስ ስም ይርዳን። አያችሁ፣ ጸጋ ነፃ ነው፣ ግን ደግሞ ርካሽ አይደለም። ይሄ ጸጋ ነፃ ነው፣ ግን ደግሞ ርካሽ ውድ ነው። ምንድነው ውድ ማለት? የሚገባውን ኑሮ እንድንኖርለት እግዚአብሔር ይፈልጋል። ለምን? ለጸጋው ለተጠራንበት። አንድ ሰው በነበረበት ዘመን ውስጥ በነበረበት ቦታ ውስጥ የሚኖረው አኗኗር ሌላ ሆኖ ሳለ፣ ለምሳሌ በጨለማ ያለ ሰው የጨለማ ስራ እየሰራ ከኖረ ወደ ብርሃን ሲመጣ በብርሃን እንደሚመላለስ ሊመላለስ ይገባል። የብርሃን ሰው ሊያደርግ የሚገባውን ነገር ሊያደርግ ይገባል። በጨለማ ምናልባት መስረቅ ነው፣ በጨለማ ምናልባት መዘሞት ነው፣ በጨለማ ምናልባት መዋሸት ነው፣ በጨለማ ምናልባት ማጭበርበር ነው። ሰው ግን በብርሃን ከገባ በጸጋ ከዳነ ለጸጋው የሚገባውን ሕይወት መኖር ይጠበቅብናል። እኔ ቅዱስ ነኝና በኑሯችሁ ሁሉ ቅዱሳን ሁኑ። ወገኖቼ ለመዳን አይደለም። አሁን ግን ስንኖር ስለዳንን፣ ስለተለየን፣ ስለተቀደስን ቅዱስ ሕዝብ ለርስቱ የተለየ ወገን ስለተባልን እንደተጠራንበት በዛ እንድንገለጥ እግዚአብሔር ይፈልጋል። ቅዱስ ሕዝብ ከተባለ ይሄ ቅዱስ ሕዝብ ሌላ ነገር እንዳይታይበት እግዚአብሔር ይፈልጋል። ስለዚህ ጸጋውን በማንኛውም መንገድና ሕይወትና አቅጣጫ ውስጥ ልናስከብረው ስለተጠራን አልጥልም። የተለያየ ነገር ግብዣ ሲመጣልን ጸጋውን አልጥልም፣ አላክፋፋው። በእኔ ምክንያት አይነቀፍም። ለጸጋው የሚገባው ኑሮ ኖራለሁ። ክብር ለኢየሱስ ክርስቶስ። የሚያስጥል ነገር አይመጣም። ብዙ ነገሮች ይመጣሉ። አንድ ወቅት ላይ ታችሁ እንደሆነ ሙሴ ወደ ተራራ ወጣ፣ ከእግዚአብሔር ጋር ቆየ 40 ሌሊትና 40 ቀን። ከዛ ወደ ወገኖቹ ከተራራው ሲወርድ ምንድነው የሰማው? በከተማ ውስጥ ምን እያደረገ ነበረ? አሮን ህዝቡ ሙሴ ሄዶ ጠፍቷል፣ እኛ ማን እንዳወጣን አናቅም። ስለዚህ ለዚህ ከግብፅ ላወጣን አምላክ ምን ማድረግ እንፈልጋለን? አምልኮ መስዋዕት ማድረግ እንፈልጋለን ሲላቸው፣ አሮንም በጆሮአቸው በአንገታቸው ያለውን ጉትቻ አምጡልኝ አላቸው። ወርቁንም አመጡለት። ከዛም ጥጃ አድርጎ ሰራላቸው። ህዝቡም ይህንን ጥጃ ከፊት ለፊታቸው አድርገው እያሸበሸቡ እየጮሁ እየዘመሩ ሲዞሩ፣ ከዛ በኋላ ሙሴ መጣ፣ ወረደ፣ ድምፅ ሰማ። ምን አለ? የድለሽም የድልተነሽም ድምፅ አይደለም፣ የሆነ ጫጫታ ግን አለ በምድር ላይ። ከዛ በኋላ ሲመለከት ህዝቡ ይሄ ነው ያወጣን እያለ ጥጃ ይዞ ሲሄድ ሙሴ ውስጡ ተቆጣ፣ ተበሳጨ፣ ማየት አልቻለም። እግዚአብሔር እንዴት አድርጎ በጸናች ክንዱ ከፈርዖን ቤት እንዳወጣው እንዴት አድርጎ ያውቃል። ህዝቡን እንዴት አድርጎ ኤርትራን ባህር ከፍሎ እንዳሻገረው ያውቃል። አሁን ደግሞ በእጁ ላይ ያንን ጽላት ትእዛዛት ተጽፎበት በእግዚአብሔር ተጽፎበት ወደ ህዝቡ መጥቶ ይህንን እግዚአብሔር ሰጠኝ ብሎ አብሯቸው ደግሞ ደስ ሊያደርግ ሊሰለብሬት ሊያደርግ የነበረውን ሐሳብ ነገር ግን ከመውረዱ በፊት ከተራራው የሰማው ነገር እጁ ላይ ያለውን የሚያስጥል ነገር ሆነበት። ራሱንም መቆጣጠር አቃተው። ተበሳጨ፣ ተናደደ፣ ተቆጣ። ከእግዚአብሔር ዘንድ ይዞት የመጣውን የ10ቱ ትእዛዛት የተጻፈበትንም ወረወረና ሰበረው ይላል። አያችሁ፣ ምንድን ነበር የጠበቀው? ከምድር የጠበቀው ነገር መልካም ነበረ። ከምድር የጠበቀው ነገር እግዚአብሔር አምላካቸው ስላወጣቸው ለእግዚአብሔር ምስጋና ያቀርባሉ ብሎ ነበር። ከምድር የጠበቀው ትላንትና ቀይ ባህር የተሻገሩ፣ ትላንት ከፈርዖን ያመለጡ፣ ትላንት 430 ዓመት ከግብፅ የተገዛው ነፃ ወጣ ብሎ እግዚአብሔርን የሚያመልክ መስሎን ነበር። ግን ነገር ግን እንደዛ አልሆነም። አሮንን ሲጠይቀው ወርቅ ሰጡኝ፣ እሳት ውስጥ ከተቱ፣ ጥጃ ሆኖ ወጣለ። አንዳንድ ጊዜ ኃጢአት ሲጀመር ውሸት እየበዛ ይሄዳል። ሙሴ ተቆጣ፣ ወረወረው።
አንዳንድ የማንጠብቃቸው ነገሮች፣ ተስፋ ያደረግናቸው ነገሮች፣ በጣም ልባችን የጣልንባቸው ነገሮች በአገልግሎት ቢሆን በኑሮ ቢሆን በተለያየ መንገድ ውስጥ የያዝነውን ጸጋ የሚያስጥል ብዙ ድምፆች እንሰማለን፣ ብዙ ነገሮች እንሰማለን። ከማን? ከሳቱ ሰዎች፣ ከማን? ከደከሙ ሰዎች፣ ከማን? እግዚአብሔርን ከረሱ ሰዎች። አንዳንድ ጊዜ ያምናሉ ምንላቸው ተስፋ ቆርጦ የሚናገሩት ነገር በውስጣችን ያለውን ነገር ምን ያደርጋል? ያደክመዋል። ማንም ቢናገር እንደ እግዚአብሔር ቃል ይናገር፣ ወይም የጸጋ ቃል፣ የተቀመመ ቃል ተናገሩ እንደተባለ፣ የሚያነጽ ቃል ተናገሩ እንደተባለ በኑሯችን ሁሉ ጸጋን የሚሰጥ ቃል እንድንናገር እግዚአብሔር ይርዳል። ሙሴ ያንን ጣለው። እግዚአብሔር ግን ምን አለው? በሐሳቡን እግዚአብሔር ስለማይለወጥ በፊት በሰበርካቸው ጽላቶች ፋንታ እንደገና ቀርጸህ ወደ ተራራ ውጣ፣ ደግሜ ምን አደርጋለሁ? እጽፋለሁ አለ። ደግሞ ጻፈው። እግዚአብሔር ግን የምህረት አምላክ ስለሆነ፣ የቸርነት አምላክ ስለሆነ፣ የይቅርታ አምላክ ስለሆነ፣ እድል የሚሰጥ አምላክ ስለሆነ እንደገና ሙሴን እንደገና አደሰው፣ እንደገና ሰጠው፣ እንደገና ትእዛዙን አስያዘው። እግዚአብሔር እንደገና በህዝቡ መካከል የራሱ ስርዓትና ህግን አደረገ። ወገኖች ዛሬ በብዙ አቅጣጫ ውስጥ ብዙ ነገር የሚያስጥለን ነገር መጥቶ ሊሆን ይችላል። ድምፅ ሰምተን ሊሆን ይችላል። ለሙሴ እንደገና እንደመጣለት እሱ የእንደገና አምላክ ነው። በኢሳይያስ እንደሚለው የሰራዊቱ ጌታ እግዚአብሔር እንደገና እጁን ይገልጣል ይላል። በብዙ አቅጣጫ ውስጥ ድምፅ ሰምተን፣ ንግግር ሰምተን፣ ጓደኛ ሰምተን፣ የሆነ ነገር ሰምተን በሆነ ነገርም እንኳን ተታለን የተቀበልነውን ጸጋ እንደ እግዚአብሔር ሐሳብና ፈቃድ የሚፈለገውን ህይወት ያልሄድንበት መንገድ ቢኖር እንኳን ብዙ ነገሮቻችን ያስጣለን በንዴት እንኳን ቢኖር ዛሬ የማንሳት ጊዜ ይሆነልን። አሁንም አልጥልም አልለቅም። መልካ ጳውሎስ እንዳለው ብዙ የሚያስተምሩ ሰዎች፣ ብዙ የሚናገሩ ሰዎች፣ ብዙ ግርግር አለ። ብዙ እግርግሩን እየተከተሉ የተናገረውንና ያስተማረውን ነገር የሚያፈርሱ ሰዎች እየተከተሉ ይናገራሉ። እሱ ግን እንደዚህ ይላል፣ በአቋሙ የጸና ነበረ። ምን ይላል? ጸጋን አልጥልም። ክብር ለኢየሱስ ክርስቶስ። ይሄ የክርስቶስን ስራ ከንቱ አላደርገውም፣ በፍጹም በጭራሽ አልጥልም ይላል። እኔም እናንተ ባመንበት በተረዳንበት ጸንተን እንድንኖር በጸጋ ጨክነን እንድንራመድ ይህንን ዘመን በክርስቶስ ኢየሱስም እግዚአብሔር ይርዳል። Would you like to listen to the word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube, and don't forget to follow us on Facebook and subscribe. ኢየሱስ ያድናል። ተባረኩ። Zadok